ድጋሚ ውሸት እንዳትናገር አድርጌ ንግሮሽን በጥሰው። ስለዚህ ሁለታችንም ጊዜ ስለሌለን ቶሎ ንገሪኝ። ቆይ ምንድነው ማወቅ የፈለከው ሳሚ? እኔ በጭራሽ ምንም አልገባኝም። ለምንድነው ቆይ በእንደዚህ አይነት መልኩ የምናወራው? እኔ እናንተ እኮ አጋሮች ነበርን አይደል እንዴ? ስንት ችግር አሳልፈን ሳሚ፣ ደግሞ በኃይሉ ጋር በተጣላውበት በምታስፈልገኝ ሰዓት ነው የመጣው። ስለዚህ ተናገሪ። የምርመራ ወረቀቱ እንዴት ነው የቀየርሽው? እንዴት ሁሉንም ማጃጃልሻቸው? ቆይ ሳሚ ምን ሆነሃል? እኔ እንዴት አድርጌ ነው የምቀይረው? ቆይ ሁላችሁም ለምንድን ነው ማታምኑኝ? ከምርመራ ውጤቱ በላይ ምን ማስረጃ ላምጣላችሁ? ቃል እኔ እኮ ሳሚ ነኝ። እንደ ሌሎች ልታጃጀኝ አትሞክሪ። በደንብ አውቅሻለሁ፣ ዘር ማንሰርሽን ሳይቀር። ለዚህ ስራ እኔ እንዳመጣው ረሳሽ እንዴ? አዎ፣ ደግሞ እኮ በጣም ላመሰግን ይገባል። ለምኑ? በአንተ ምክንያት ነው እውነተኛ እናቴን ያገኘኋት። አንተ ባትኖር ኖሮ እውነተኛ እናቴን አላገኛትም ነበር። እድሜ ላንተ ሳሚ፣ አመሰግናለሁ። ቃል አጉል ጨዋታሽን አቁሚ። እኔ ለቀልድ አይደለም የመጣሁት። በህይወት መቆየት ከፈለግሽ እውነቱን ብቻ ተናገሪ። ከዚህ በላይ ምንም እውነት የለኝም። ቆይ አንተ እንድታምነኝ የውሸት ታሪክ መናገር አለብኝ እንዴ? አንቺ ልጅ ከዚህ በላይ የውሸት ታሪክ የለም። አሁን እስከ 3 ነው የሚቆጥረው። ተናገሪ። እውነቱን ትናገሪያለሽ፣ ካለበለዚያ ከእውነትሽ ጋር ትቀበሪያለሽ። ሳሚ በእናትህ የማይሆን ነገር አታድርግ እባክህ። 1 ሳሚ 2 ይገርማል። ሴት ልጅ ብልናት የሚባለው ነገር ለካ እውነት ነው። ይኸው በኃይሉን የሚያህል ሰውዬ በትንሽዬ ውሸት ከህይወት ያስወጣሁት። በትንሽ ቀን ውስጥ ደግሞ እችን አሮጌት አስወግጄ ሙሉ ሀብቷን ወርሼ ዘና ብዬ እኖራለሁ። ውጣልኝ አሁን ውጣ። ይኸውልሽ ስሚ፣ በቁምሽ ነው ቆዳሽን የምገፈልሽ። አየህ አጎቴ፣ ይሄ እኮ ነው ችግርህ አጎቴ። ቆይ ለምን በጉልበት ታስባለህ? አንዳንዴማ ጭንቅላትን ተጠቀም። ሰማሽ? ጭንቅላትሽን ነቅዬ በእጅሽ ነው ማሳቀፍሽ። እኔ ባይሉ አይደለም። አትናደድ እንጂ አጎቴ፣ ደምህ እኮ በጣም ይጨምራል። ውይ አጎቴ፣ ፈጣሪ እርዳ። ትንሽ ቢያንስ ሮጥ በልበት። እሺ። በጣም ጎበዝ። የተሳካለሽ ሲመስልሽ እኔ ፈነገርሽኝ አይደለ? በጣም ነው ያደነኩሽ። ግን ምን እንደተሳሳትሽ ታውቂያለሽ? አሁንም ራስሽን የሰላም ልጅ አድርግሽ ይቆጥርሽ ነው አይደለ? ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ የዩቲዩብ ቻናል በሰላም መጣችሁ። አደራ ድራማ በክፍል 57 ላይ እንግዲህ ቃል አቶ በኃይሉን ከጨዋታ ውጭ አድርገዋለች። ጥሎ ማለፉ ላይ እንግዲህ ለጊዜው ቃል አሸናፊ ሆናለች። እንዳያችሁት ከሆነ በባለፈው ክፍል ላይ እንግዲህ ቃል ወደ ቤት ከበኃይሉ ጋራ ስለ ውጤቱ ለመስማት ሰላም ጠርታቸው ነበረ። በሰዓቱ አቶ በኃይሉ በነገሩ በጣም ፈርቶ አንገቱን ደፍቶና እንዳመመውም እያስመሰለ ነበረ። ወይዘሮ ሰላም ደግሞ ይሄንን ነገር ሆን ብሎ እያደረገ እንደሆነ ስላወቀች አይሳካልህም፣ ዛሬ ሁሉም ነገር ግልጽ የሚወጣበት ቀን ነው እያለች በራስ መተማመንና በእርግጠኝነት ቃል የኔ ልጅ አትሆንም በማለት ሰላም እንግዲህ 100% እርግጠኛ ነበረች። ሲጀመርም ፈጣሪ አንቺን ልጅ እንዳያደርግሽ እጸልያለሁ ብላ እንግዲህ በዚህ መጠን ለቃል ያላትን ጥላቻ ሰላም ተናግራ ነበረ። ቃል ደግሞ በተራዋ ፎክራ ነበረ። እንግዲህ ይህ ውጤት ልጅሽ መሆኔ ሲታይ ያኔ እንደ ሞትኩ ቁጠሪኝ ልጄ ብለሽ እንዳትጠሪ በማለት አንቺቷን ለመብላት ሞክራ ነበረ። እንግዲህ ቃል ስራዋን ከሰራች በኋላ ነው እንደዛ ያለችው። ሰላም ደግሞ እንግዲህ ነገሮችን በጥንቃቄ ስለሰራች በፍጹም ፈጣሪ አንቺን የኔ ልጅ እንዳያደርግሽ ነው የምጸልየው ብላ እንግዲህ ከጥላቻዋ የተነሳ በጣም ነው ያስቀየመቻት ልበል አይዶን ነው ብቻ የተኛችበትን ልብስ ሳይቀር እንግዲህ ጋዛር ከፍክፋ ነበረ ስታቃጥሎ የነበረው። ቤት ውስጥ የሷ ድምጽ ነበር እንደ ሰይጣን እየጮኸ የሚያስቸግራት ለተወሰነ ቀንና የተወደቅሽ እንኳን አላለቻትም አውታ ስትጥላት። ታዲያ የምርም ልጅ አትሆንም ብላ ከልቧ አውታ ያባረረቻት ቃል ምንም ሳይመስላት እንግዲህ የምርመራው ቀን በራስ መተማመን እርግጠኛ ነበረች። በኃይሉ ግን በነገሩ አሁን ተዋረድኩኝ አሁን አፈርኩኝ ብሎ እየተቀለሰለሰ እና እንግዲህ ቃልን እስኪ ሰላምን ይዘሻት ወደ ውጭ ብለዋት ነበረ። እስኪ አንድ የመጨረሻ እድል እንሞክር፣ ተዋረድን እኮ እባክሽ ሰላምን ይዘሻት ወደ ውጭ ለመውጣት ሞክሪ፣ እኔ ዶክተሩን ላናግረው ሲላት
ቃል ግን አይ ከዚህ በኋላ እኮ ውርዴታችን መከናነብ ነው ያለን አማራጭ፣ ምንም የምናደርገው ነገር የለም በኃይሉ በቃ ተዋረድን እያለች እሷ ራሱ በኃይሉ እንዴት አድርጋ እንዳታለለችው እዚህ ጋር አሁን በኃይሉ በጣም ፈርቷል። እሷ ደግሞ ተስፋ እንደቆረጠች እና ነገሩ ከዚህ በኋላ ምንም ማስተባበል እንደማትችል ውርዴታቸውን ሊጋፈጡ ሊከናነቡ እንደሆነ ለበኃይሉ እየነገረችው ነበረ። ተስፋ እንደቆረጠች በኃይሉም የምር ነው የመሰለው። እሷ ግን ስራዋን ሰርታ ነበረ እና እንግዲህ ቃሌ ልጃ የሰላም ልጅ መሆኗ ሲታወቅ በምርመራው በኃይሉ ደንግጧል። ማለት በቃ ናት እንዴ ምናምን ያለው አይታችሁት ከሆነ ምክንያቱም ቃል እያስመሰለች ነበር ከሱ ጋር ተዋረድን ከዚህ በኋላ በቃ ውሬታችን ነው ዛሬ እያለች ስለሆነ ውጤቱ በቃ የቃል እጅ ይኖርበታል ብሎ ሊያስብ ራሱ ዶክተር ማነው አቶ በኃይሉ ያልቻለው ነገር በዛ ላይ ደግሞ በኃይሉ ተጠራጠረ። ምናልባት ቃሌ ሰላም ልጅ ናት እንዴ እንዴት ሆኖ እያለ ከራሱ ጋር እንግዲህ ሲናጋገር እያየሉ ነበረ። ነገር ግን ቃል ድራማውን እንግዲህ አሳምረዋለች። ነገር ግን እሷ ውጤቱን ስለቀየረችው ነው የነገር እንደዚህ የሆነው። ታዲያ ውጤቱን ስትቀይር በድብቅ በራሷ ነው ያደረገችው። ምክንያቱም ይህ ነገር እውነት እንዲሆን ትፈልጋለች። አሁን በኃይሉ ምርመራ ተደርጓል። የተደረገው ምርመራው ሲደረግ የቃልና የሰላም ናሙና እንደተወሰደ ያውቃል። ዶክተሩ ስራውን በስርዓት እንደሰራ ደግሞ ያውቃል። ማለት በቃ ይሄ ምንድነው ተመሳሳይ ነው። በቃ እዚህ ጋር አሁን ምርመራው ላይ ያለ ስህተት ተመሳሳይ ሲሆን በኃይሉ ራሱን ሁሉ ሲጠራጠር ነበረ። እንዴት ነው ቃሌ ሰላም ልጅ አይደለችም ማለት ነው ማለት ናት ማለት ነው የምር ናት ብሎ ራሱን መጠየቅ ጀምሮ ነበረ። ታዲያ ቃል እንግዲህ እዚህ ጋር ነው ስራዋን የሰራችው። በኃይሉም እንዲያምን ሁሉም ሰው ውጤቱን የሚቀየርበት ቻንስ እድል እንደሌለ ስለሚያውቁ በምንም ተአምር ውጤቱ ተቀየረ ብለው ስለማይሉ ያምናሉ ብላ ነው ያሰበችው። እና እንግዲህ በመጨረሻም እንግዲህ ዶክተሩ እንደዛ ብሎ ከሄደ በኋላ አቶ በኃይሉ እሷን ለመጠየቅ ሞክሮ ነበረ። ያደረግሽው ነገር አለ ወይ እንዴት ነው ውጤቱን የቀየርሽው ቢላትም እኔ ምንም ያደረግኩት ነገር የለም እማቀው ታሪክ የለም፣ ግን ማመን ላትችል ትችላለህ፣ ማመን ሊያቀት ይችላል በኃይሉ እውነታው ግን እኔ ትክክለኛ የሰላም ልጅ ነኝ በማለት እንግዲህ ለበኃይሉ ሳይቀር አስረግጣ ነግረዋለች። ያው ያላት እድል እንግዲህ ይሄ ነው ቃል ማለት ነው። የመጨረሻ እድሏ ይሄን መሞከር ነው፣ በኃይሉ ማሸነፍ። በተለይ ደግሞ ይሄ ነገር የማይታወቅባት ከሆነ ቃል እስከ ጥግ ድረስ እድል አላት ማለት ነው። በእርግጥ ያው ውሸት ነው፣ ጊዜ ጠብቀው መበላሸቱ የማይቀር ነው። ነገር ግን ቃል አሸናፊ ትሆናለች፣ በኃይሉም ማሸነፍ ትችላለች። በምንም ነገር በቃ ሊከራከራት አይችልምና በጣም ነበር የሚገርመው። እንግዲህ ሁላችንም እንዴት ተቀየረ እያልን ግራ ስንጋባ የምርም እኔ አብዛኞቻችን ማለት ነው እኔንም ጨምሮ የምርም ይችል ልጅ የሰላም ልጅ ናት ማለት ነው። ስለዚህ ውጤቱ ትክክል ነው፣ ቃሌ ሰላም ልጅ ናት። እስከዛሬ እኛ ስንደክም ስናስብ የነበረው ነገር ብሌን የሰላም ልጅ ናት ብለን እና ደግሞ ቃል ልጇ አይደለችም ብለን ስንል የነበረው ነገር የኛ የተሳሳትን እስኪመስለን ድረስ እንግዲህ እኛንም አሳምናናለች እውነት ለመናገር። ታዲያ እንግዲህ በትውስታዋ ውስጥ ከብሌን ጋር የዛን ቀን ተጣልተው ስለነበረ ጸጉሯን ጨምዳ ይዛ አስባበት አይደለም እና እንግዲህ እጇን ስታዩ እጇ ላይ ጸጉሩን ታያለች። እናም እንግዲህ ቃል ይህንን ስራ መስራት ነበረባት። ያ ጸጉር ለናሙና እንደሚያስፈልጋት ስታውቅ ዶክተሩ እንግዲህ ወደ ሌላ ነገር ልቡ ወደ ሌላ ነገር በሄደ ሰዓት ነበረ ከጀርባው እንትኑን ከፍታ የሻንጣውን ማለት ነው ውጤቱን ሌላ በብሌን ጸጉር ያደረገችው። በነገራችን ላይ ጥያቄ የፈጠረብኝ ነገር የዲኤንኤን ውጤቱ ላይ ወይም ደግሞ ምርመራ የተደረገበት የጸጉር ናሙና የቃል እንዳልሆነ የማወቅ ይቻል ነበረ። ዶክተሩ ወይ ራሱ ስላልሆነ ሌላ ሰው ነው ማለት ነው የሚሰራው። ዶክተሩ የሚሰራው ቢሆን ኖሮ ማወቅ ይችላል። ምክንያቱም ደግሞ የቃል የጸጉር ዘለላ ከግማሽ በላይ ቀለም አለው። ስለዚህ ጸጉር ደግሞ የሚነቀለው ከስር ነው አይደለ? ሙሉ ለሙሉ ከስር የተነቀለ ነው። ያረጅም አንዱ ዘለላ ጸጉር ነው የተቆረጠ ምናምን ሳይሆን ንቅል ብሎ ከስር መሰረቱ ነው የሚፈለገውና ያ ደግሞ ሙሉ ጸጉሯ ስለሆነ ቀለሙ ከጫፍ ደግሞ ቀለም አለው ጸጉሯ። ስለዚህ ይታወቃል። የብሌን ደግሞ ጥቁር ጸጉር ነውና
ምናልባት ይህን ስራ የሚሰራው ዶክተሩ ስላልሆነ ሊሆን ይችላል። ዶክተሩ የተሰራውን ስራ አሰርቶ የታሸገውን የተሰጠውን ውጤት ማምጣት ነው የዶክተሩ ስራ። እንደዛ ቢሆን ነው እንጂ በቀላሉ ማወቅ ይቻላል። ነገር ግን ዶክተሩ እንግዲህ አይታችሁ ከሆነ በኃይሉንና ቃልን እያየ እንግዲህ ጉዳችሁ ወጣ፣ ተዋረዳችሁ። በብዙ ነገር ውጤቱን ለመቀየር ሲታገሉ ስለነበረ እሱም በእርግጠኝነት ውጤቱ የቃል እንደማይሆን ዶክተሩ ራሱ 100% እርግጠኛ ነበረ። ምክንያቱም ያ ሁሉ መጋጋጥ መቼም ለጌጥ አይሆንም። ይህን ሁሉ ብር ካልሰጠንህ እንሷም ደግሞ ሴትነቷን ራሱ ማለት ራሷን አዋርዳ በሴትነቷ ስትፈታተነው ነበረ። ይህ ሁሉ ነገር መቼም ያላንዳች ችግር ሳይኖርበት መቼም ዶክተር ጋር አይሄድም አይደለ? ስለዚህ ስንታመም ነው ዶክተር ጋር የምንሄደው፣ እንዳመመን የምንናገረውና ቃልም ይሄን ያደረገችው እኔ የፈለግከውን እሆንልሃለሁ የምሰጥህን ናሙና ቀይረው ነው ያለችው። በነገራችን ላይ ቃል መጀመሪያ ላይ የብሌንን ጸጉር ወስዳ ቀጥታ አይደለም የቀየረችው። አይታችሁ ከሆነ ምንድነው ያለችው ዶክተሩን መጀመሪያ እሱን ለማማለል ሞከረችና እሱ ደግሞ የምርም ሲማልልላት እንግዲህ ምንድነው ያለችው አሁን የምሰጥህን የጸጉርን ናሙና በኔ ትተካውና እኔ ደግሞ አንተ የምትፈልገውን ነገር አድርግልሃለሁ ነው ያለችው። ያ ማለት ያን ሰዓት ላይ እንግዲህ ጸጉሩን እጇ ላይ ይዘው ነበረ። ዶክተሩ ይሄን መጠርጠር ነበረበት። ምክንያቱም ከየት አመጣችሁ የብሌንን ጸጉር ማለት የሰላም ትክክለኛ ልጇን ጸጉር ከየት አመጣችሁና ነው ቀይረው ያለችው የሚለውን ማሰብ ነበረበት። ያም ማለ ይሄም ማለ ግን ቃል ስራዋን ሰርታለች፣ አሸንፋለች። በአሁኑ ሰዓት አሸናፊ ሆናለች። የሚገርመው ነገር ከዚህ ነገር በኋላ ነው እንግዲህ የቃል ትልቁ ደግሞ ሌላኛው ስራዋ ውጤቱ ትክክል የእሷ ልጅነት እንዳረጋገጠላት ስታውቅ ቀጥታ ወደ በኃይሉ ነው የዞረችው። እንግዲህ በኃይሉን ማስወገድ የመጀመሪያ ስራዋ፣ በነፃነት ሰላምን የፈለገችውን ለማድረግ በኃይሉን ማስወገድ ነበረባት። ቃልን ደግሞ ሰላምን እናቷን ማለት ነው በብዙ ነገር እያስፈራራች ትቼሽ እሄዳለሁ፣ ሞትልሻለሁ እያለች እንግዲህ እንደ ተበዳይ ወይም ደግሞ እንደ ተበደለች እያስመሰለች ሰላምን በእንትና አስራት አለች በይሉንታ ምንም እንዳትናገራት። እታችሁ ከሆነ በሌላ ላይ ብዙ ግፎችን እየሰራች ነበረ። ምን እንደሚጠቅማት አላውቅም። ግን በዛ ሰዓት ሰላም እያዘነች ግን ዝም ነው ያለችው። ለምን ትቼሽ እሄዳለሁ እያለች በድጋሚ ካስቀየምሽኝ ብን ብዬ ነው መጣፋው ትላታለች። ሰላም ደግሞ ትክክለኛ ልጇ መቀየሪያ የሌላት መተኪያ የሌላት ልጇ እንደሆነች ታውቃለች። ስለዚህ ያላት አማራጭ እሷ የምትላትን መስማት ነው። ታዲያ እንግዲህ በዚህ የተነሳ ነበረ ሰላም ዝም ያለቻት እና እንግዲህ ትልቁን ድራማ የጀመረችው እዚህ ጋር ነው። ውጤቱ እሷ ልጅ እንደሆነች ካረጋገጠላት በኋላ አቶ በኃይሉን መክዳት ነው እንግዲህ እርግጠኛ ሁሉም ሰው አሁን በኃይሉ ራሱ ተወዛግቧል። በቃ እንዴት ነው ቃል ልጅ ልትሆን የቻለችው? እኔ ነኝ የተሳሳትኩት፣ ምን ነው የተሳሳተው ብሎ ግራ ተጋብቷን በኃይሉ። እናም እንግዲህ ራሴ ያመጣዋት ልጅ እንዴት የሰላም ልጅ ልትሆን ቻለች ብሎ እሷም ውጤቱ እንዳልቀየረች ሽምጥጥ ስላደረገች ማለት ነው። ታዲያ እንግዲህ ምንድነው ያደረገችው ቃል ለእናቷ ያዘነች መስላ እንግዲህ እስከዛሬ ድረስ ከባይሉ ጋር ሆነው ያደረጉባትን ነገር እያንዳንዱን ነገር በዝርዝር ስትናገር እያየናት ነው። ለሰላም እንግዲህ በተደጋጋሚ እኔና አጎቴ ልንገልሽ ልንመረዝሽ ነበረ። ይሄ ደሞስ የሆነ የነበረው አጎቴ እኔን እያስፈራራኝ ነበረ። አንቺ እንድትሞች ይፈልግ ነበረ። እምቢ ብለውም በጣም ያስፈራራኝ ያሰቃየኝ ነበረ። ስለዚህ ስለምፈራ ይህን ሳደርግ ነበረ። እናቴ ይቅር በይኝ፣ እኔ በጣም መጥፎ ልጅ ነኝ። አጎቴ ቢገለኝ ይሻለኝ ነበር አንቺን እንደዛ ከማደርግ እያለች እንግዲህ በኃይሉ ምን አይነት መጥፎና ጨካኝ ሰው እንደሆነ ትናገራለች። ሰላም በነገሩ በጣም ደንግጣለች። በኃይሉም ትወናዋ በጣም አስገርሞታል። ይህ አልበቃት ብሎ ደግሞ እኔ ከድሮ ቤታችን ጠፍቼ ሳይሆን ሆን ብሎ እንዝናና ብሎ ወስዶ በልጅነቴ ከዛ ትቶኝ ሄደ። ማላቀው ቦታ በዛው ጠፋዋለች። ከዛ በፊትም በጣም ያሰቃየ የነበረ ህፃኑኝ እያለች እንግዲህ ለሰላም ከየት አምጥታይን ታሪክ እንደምታወራው የሚታወቅ ነገር የለም። ግን የምር እስኪመስል ድረስ ማለት ነው። እንግዲህ ብሌን የልጅነቷን ህይወቷን እንኳን አታስታውስም። ብታስታውስ ኑሮ እናቷንም አጎቷንም ታስታውስ ነበረ። ነገር ግን
ብሌን ምንም የልጅነት ትውስታ የላትም። ምክንያቱ ምን እንደሆነ አላውቅም። ምክንያቱም ለዛ ነው በኃይሉንም ያላወቀችው እንጂ እስከዛሬ ድረስ በኃይሉን ታውቀው ነበረ። በኃይሉ ለመጀመሪያ ጊዜ ብሌን ሰላም ቤት ለሰራተኝነት ስትመጣ ያያታል እና በጣም ይደነግጣል። ቢላ ሁሉ አውጥቶ እያስፈራራት ነበረ። ምክንያቱም እናትየዋ ልጄን አምጣልኝ የፈለግከውን ገንዘብ ሰጣለሁ ባለችው ሰዓት ወዲያው ቃልን ከሳሚ ላይ ተቀብሎ ይዟት ይመጣል። በዚህ ሰዓት ደግሞ እናትየዋ ለልጇ መኝታ ቤቷን እያሳየቻት እያለ ብሌን መጣች ደግሞ ሰራተኛ ሆናና በኃይሉ ደነገጠ። ነገሮች ተገጣጠሙበት። ታዲያ ብሌንን ለማስፈራራት እየሞከረ እሷ ደግሞ ታቀኛለህ ወይ ብላ ጥያቄ ውስጥ ነው የገባችው። እንደማታውቀው ሰው ነው የሆነችው። የመጣችው ለሰራተኝነት እንደሆነ ተነግረውና ከዛ እንግዲህ አስፈራርቶ ሊያባረራት ነበረ። እነ ሰላም መተው ነው የተዋትና የምታስታውሰው ነበር የመሰለው ያደረጋትን ነገር ሁሉ። እሷ ግን ጭራሽ ምን እንደነካት አላውቅም። ማንንም አታስታውስም ምንም። ምክንያቱም እናቷ ስትሄድ እንግዲህ ቢያንስ የ6 የ7 ወይም የ8 ዓመት ልጅ ናት ማለት ነው። ትልቅ ናት፣ ታውቃለች ማለት ነው። ነገር ግን በፍጹም በኃይሉን እንኳን ማስታወስ እየቻለች አልነበረም። ከባህሉ ጋርም ኖራለች የተወሰነ አመት 1 አመት ምናምን። ያው ሰላም ደብዛዋ ሲጠፋና ስልክ አልደውል ስትል ነው ከቤት ያባረራት፣ ገንዘብ አልክ ስትል ነው እንጂ መጀመሪያ ላይ ቤት ውስጥ እያሰቃየም ቢሆን ይዞላት ነበረ። ታዲያ ብሌን ይህን ታሪክ ለምን እንደረሳች አናቅም። ቃል ግን ተጠቅማበታለች። እንዴት አድርጎ ከቤት ከድሮ ቤታቸው እንዳባረራት እንግዲህ ታሪክ ማን እንደነገራት አላቅም። ከየት አመጣ ወዴት እንደገጣጠመችው አይታወቅም። እውነት አድርጋ ነበር ያወራችው። በኃይሉ በተግባሯ በጣም ተገርሟል። ማለት ግራ ገባው። በቃ እህቱን ራሱ አንድ ቃል ተናግሮ ማሳመን አይችልም። ነገሩን የተናገረችው ነገር ሁሉ ትክክለኛና እውነት አድርጋ ነበረ ቃልና በጣም ነው የምታስገርመው። እንግዲህ ከተሳካላት በኃይሉን ከሰላም ህይወት አስወጥተዋለች። ሰላም አይንህን ላፈር ብላ በኃይሉን ከቤቷ አባረዋለች። ልጄንም ሆነ እኔን ድጋሚ ብትናገር ልትገለኝ ሙከራ በማድረግህ እከሳለሁ ነፍስ በማጥፋት ብላ በኃይሉን ከቤት ስታስወጣው ግን በኃይሉ ምን አላት? እንደውም እኔ አንቺን ለመጉዳት ብዬ ነው ይዣት የመጣሁት እንጂ የአንቺ ልጅ አይደለችም ቢላትም ሰላም መስማት አልፈለገችም። ስለ ልጄ ምንም እንዳትል ብላ ከቤት ገፍትራ አስወጥተዋለች። ታዲያ እንግዲህ ቃል አሁን ላይ ረዳት ሰው ያስፈልጋታል። በኃይሉም በቀላሉ አይለቃትም። ከዶክተሩ ጋር እየሰራ ነው። ስለዚህ የፀጉር ናሙናዋን በድጋሚ ታመጣልኝና ሰራለሁ እያለ ነው ዶክተሩ። በሌላ በኩል ደግሞ ሳሚ በዱር በገደል እየፈለጋት ይገኛል፣ ውጤቱን እንዴት እንደቀየረችው ለማወቅ። እሷ ደግሞ በኃይሉንም ሳሚንም ከህይወቷ ካስወጣች በኋላ ስለ እሷ ታሪክ የማያውቅ ሰው አንድ ሰው እየፈለገች ትገኛለች። ምክንያቱም ያ ሰው እንዲያግዛት ሰላምን መግደል ትፈልጋለች። በዛ ላይ ታዲያ ሌላ ሰው ምክንያቱም ከእናትየዋ ከሞተች የንብረቱ ወራሽ ልጅ እሷ ብቻ ናት። ያን ህይወት ለማጣጣም ብላ ሰላምን ለመግደል ሽር ጉድ እያለች ነው። ሳሚ ደግሞ ይህን ነገር ለማጣራት እጅ ከፍንጅ ይዟታል። ታዲያ ቢላ አንገቷ ላይ ደቅኖ ውጤቱን እንዴት እንደቀየርሽው ተናገር እያላት ነው። ቃል በቀጣይ ክፍል ለሳሚ እውነቱን ትነግረው ይሆን ወይስ ሰው ደርሶ ያድናት ይሆን? አጓጊ የሆነው አደራ ድራማ የዛሬው ትረካችን እንግዲህ ይህን ይመስል ነበረ። ስለምትከታተሉኝ አመሰግናለሁ።